እንግዲህ ጌታችን ትዕቢት የሚለውን ፈተና የተፈተነው ጠላት ሰይጣን ዲያብሎስ የቤተ መቅደሱ አናት ራስ ላይ ያወጣውና በመጽሐፍ ተጽፎ እንደምናገኘው መዝሙር 90 ነው አይደል የጠቀሰልን ከእግር ስር ድንጋይ እንኳን እንዳይነካ መላእክቱ ይጠብቁሃል ተብሎ ተጽፏልና እውነት አንተ አምላክ ከሆንክ ራስን ከዚህ ከቤተ መቅደስ ላይ ጣል ብሎ ነው የነገረው። እና ትዕቢት ሌላኛው መገለጫው ደግሞ ከልክ በላይ የሆነ ራስን መጠበቅን ራስን እግዚአብሔር የሰጠን አይምሮ ምክንያት አድርጎ መታቀብን እርግፍ አድርጎ ትቶ የፈጠረኝ ይጨነቅልኝ እንጂ እኔ ለምንድን ነው የሚጨነቀው ብሎ መተው። ጌታም ለዛ ነው አምላክ እግዚአብሔርን አትፈታተን የቆምክበት ቦታ ትልቅ ሆኖ የማትወድቅበት አይምሰል ያቆመህ አንተ በጣም የተማመንክበት መሬት ሳይሆን መሬቱንም ከናንተ የተሸከመው እጅ ግን መሬቱ ነው ብለህ መናገር የጀመርክ ጊዜ ላይ ያኔ ትዕቢት ይታያል።